ሰላም አለይኩም ወራህመቱላህ። እንግዲህ ሰሞኑን ከመውሊድ በዓል ጋር ተያይዞ ባነሳሁት ሐሳብ ላይ ተከባብረን እንወያይ፣ በየራሳችን እይታና አመለካከት ጣልቃ ሳንገባ የሰውንም እይታ አክብረን የራሳችንም ደግሞ ሰላማዊ በሆነ መንገድ እናስኪድ በሚለው ሐሳቡ ላቀረብኩት ሐሳብ ከመስጠት ይልቅ ጩኸት፣ ስድብ፣ ግርግር፣ ሁካታ ምናምን አይቻለሁኝ። ሌላም ደግሞ ሐሳቤን ደግፈው ደግሞ ያበረታቱኛሉ። በነገራችን ላይ የተቃወሙኝና የደገፉኝን ሁለቱንም አልቀበልም። ሁለቱም ኢሞሽናል ናቸው። እነዚህኞቹን ደግፌ ብነሳ ደግሞ እነዚህኞቹ ተሳዳቢ ቦታ ነው የሚቀያየሩት እንጂ ተመሳሳይ ነው። አስተውለው ደግሞ የደገፉ ኮሜንት ያደረጉ ሰዎች አሉ። እናንተም በጣም አመሰግናለሁኝ። ከዛ ላይ ደግሞ አንድ ቀልድ የተሰራለ በእኔ ላይ እሱን በጣም ወድጀዋለሁኝ። እሱን ሪፖስት አድርጌያለሁ። እዩት። ዘና አድርጎኛል። በጣም ነው ያዝናናኝ። እንደዛ ሐሳብን በፈለገው አይነት መንገድ ሰው ቢገልጽ ችግር የለብኝም፣ ደስ ነው የሚለኝ። ግን ምንድነው አሁን የተረዳሁትና የተገነዘብኩት ነገር የትኛውም ሃይማኖት ቤት ለመወያየት ፍቃደኛ አይደሉም። በቃ ብሏል ነው። እኛ ማሰብ፣ እኛ መነጋገር፣ እኛ መጫወት፣ ነገሩን ማየት፣ መጠያየቅ ተከልክለናል። ያንን ደግሞ እኔ በጭራሽ አልፈቅድም። ግን በተሰሩት ቪዲዮዎች የተሰጡት ሐሳቦች ብዙ ስለሆኑ ለሁሉም ቪዲዮ መስራት ከባድ ስለሚሆን ነገ ወይም እሁድ ላይቭ እገባለሁ በተነሱ ሐሳቦች ላይ ማብራሪያ ለመስጠት። ውስን ወንድሞች ላስገባ እችላለሁኝ፣ ሞድ እያደረጉ ሊያግዙኝ የሚችሉትን ውስን ሰዎች እንጂ በሐሳቤ ላይ መጠየቅ ከቻሉ እነሱ ይጠይቃሉ። እዛም ላይ ላይቭ ላይ ደግሞ የምትጠይቁት ነገር ካለ ተዘጋጅታችሁ ጠብቁ። ነገ ወይም ከነገ ወዲያ ላይቭ እገባለሁኝ። ከዛ ለተነሱት ሐሳቦች ጥልቅ ማብራሪያና ግንዛቤ እፈጥራለሁ ብዬ አስባለሁ። ሰላም አለይኩም ወራህመቱላህ።